وهابية. نحن كتاب وسنة على فهم الصحابة والسلف، ما تابعين لأي طريقة ولا أي جماعة ولا أي حزب. نحن مع القرآن وسنة النبي عليه الصلاة والسلام على طريق الصحابة أبي بكر وعمر وعثمان وعلي وباقي الصحابة جميعا رضي الله عنهم أجمعين. A few moments later. تعالى ما ربيني بالله ما شاء الله تبارك الله عمرو بنيا لا أو من المال اللي مسوي باللونه إن أنكو أنا درسات شو ذاري كبت ما نتعمرو بنيا كم. One eternity later. 2000 years later. ሰለፊይነት ሰለፍ ነኝ በማለት ብቻ አይገኝም። ትልቅ አደጋ ላይ ናት እህታችን። ሰለፊይነት ከመለፍለፍ የበለጠ ትልቅ ምስጢር አለው። ሰለፊይነት ከልብስና ከፕሮፋይል ይበልጣል። ሰለፊይነት ብሎ ማለት የቀደምቶችን ፋና ባካሄድ በስነ ምግባርና በቁጥብነት በጥብቅነትና በአይናፋርነት እንደዚሁም በሁሉም ነገራቸው መከተል እንጂ ቻናል ከፍቶ ወይም ቲክቶክ ላይ ቪዲዮ ፖስቶ ብቻ አንድ ሰው በማውለብለብ ብቻ አላህን ፈሪ መምሰል አይደለም። የሙዝ ልጣጭ አትሁኝ እህቴ፣ የእውነት ሙስሊም ሁኝ እንጂ አስመሳይ አትሁኝ። ኢስላም የተግባር እምነት ነው። ያለ ተግባር በምላስ ብቻ አማኝ ነኝ ማለት ግልጽ ኒፋቅ ነው። ውስጥሽና ላይሽ ተመሳሳይ ካልሆነ ትልቅ አደጋ ላይ ነሽና ከወዲሁ ከእንቅልፍሽ ልትነቂ ይገባል። ሰለፊይነት ብሎ ማለት የሰለፎችን እምነት በቁርአንና በሐዲስ መውሰድ እንጂ ላያችን ብቻ ሰለፊ በማለት ፉከራ ብቻ አይደለም። ሰለፊዎችን ከመምሰል ከፈለግሽ እና አይሻ ረዲየላሁ ዐንሃ ወአርዳሃ እሷን መምሰል ነው። ቁጥብ መሆን፣ ቤት መቀመጥ፣ ከወንዶች አይን መራቅ ነው እንጂ በፉከራና በሽለላ ሰለፊ አይኮንም። ሰለፎችን መምሰል ከፈለግሽ ተሰተሪ፣ ከወንዶች አይን ራቂ፣ ራስሽን በዕልም ገንቢ፣ ራስሽን በዕልም አንጺ። ትልልቅ የነበሩ ሰለፎችን ኪታቦችን ማንበብ አይረሳ። ወላሁ ሙስተዓን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። የአላህ ስብሓንሁ ወተዓላ ትክክለኛ ወልዮች፣ የአላህ ስብሓንሁ ወተዓላ ትክክለኛ ወዳጆች፣ ትክክለኛ አላህን የሚወዱ ባሪያዎቹ ምልክታቸው የአላህን ስብሓንሁ ወተዓላ አናቅጽ ወይም የሱን ቃላት በሚሰሙ ጊዜ ነው ልባቸው የሚደነግጠው፣ ልባቸው የሚፈራው፣ ልባቸው የሚረዳው፣ ልባቸው የሚረጋጋው እንጂ እንደዚህ አይነት ዘፈኖችን በቅንፍ ውስጥ ምን የሚሉት ሐድራና የሚሉትን በሰሙ ጊዜ አይደለም። አላህ ስብሓንሁ ወተዓላ ፊ ሱረት አልማኢዳ ስለነዛ ሰዎች አላህ ሲናገር ምን ይለናል? ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱሊ ተራ አዕዩነሁም ተፊዱ ሚነ ደምዕ ሚማ ዐረፉ ሚነል ሐቅ የቁሉነ ረበና አመና ፈክቱብና መዐ ሻሂዲን። አላህ ምን ይላል? ወኢዛ ሰሚዑ በሰሙ ጊዜ ማ ኡንዚለ ኢለ ረሱሊ ወደ መልእክተኛ ወረደውን በሰሙ ጊዜ ተራ አዕዩነሁም አይኖቻቸውን ታያለ፣ ተፊዱ ሚነ ደምዕ ከእንባ ሲፈሳቸው ከአይናቸው ታያለህ፣ ሚማ ዐረፉ ሚነል ሐቅ በሰሙ ጊዜ እውነቱን ከማወቃቸው የተነሳ አይኖቻቸው እንባን ሲያፈስ ታያለህ። የቁሉነ ብለው ይላሉ ረበና ጌታችን አመና አምነናል፣ ፈክቱብና መዐ ሻሂዲን ከመስካሪዎችም ጋር ጻፈን ብለው ይናገራሉ። አላህ ስለነዛ ደጋግ ባሪያዎች ሲናገር ፊ ሱረቲ ዙመር ምዕራፍ 39 ቁጥር 23 ላይ ምን ይላል? አላሁ ነዘለ አሕሰነል ሐዲስ ኪታበን ሙተሻቢሀን መታኒ ተቅሸዕሩ ሚንሁ ጁሉዱ ለዚነ የኽሸውነ ረበሁም ثመ ተሊኑ ጁሉዱሁም ወቁሉብሁም ኢላ ዚክሪላህ ዛሊከ ሁደላህ የህዲ ቢሂ መን የሻእ ወመን ዩድሊልላሁ ፈማ ለሁ ሚን ሃድ። አላህ ምን ይላል? አላህ እኮ ነዘለ አሕሰነል ሐዲስ ከዜናዎች ሁሉ መልካምን አወረደ። ኪታበን ነው መጽሐፍን፣ ሙተሻቢሃን ተመሳሳይ፣ መታኒ ተደጋጋሚ፣ ተቅሸዕሩ ሚንሁ ጁሉዱ ለዚነ የኽሸውነ ረበሁም እነዛ ጌታቸውን የሚፈሩት ሰዎች ቆዳቸው ይኮማተራል። ثመ ተሊኑ ጁሉዱሁም ቆዳቸውም ይለዝባል።
ወቁሉብህም ልቦቻቸውም እንደዛ ኢላ ዚክሪላህ አላህን በማውሳት አላህን በማስታወስ ልቦቻቸውና ቆዳቸው ምን ይላል ይለዝባል ይለሰልሳል ብሎን አላህ የተናገረው። ስለነዛ ሙናፊቆች ባህሪያቸውንስ አላህ ሲናገር في ሱረት الزمر እዛው ላይ ምዕራፍ 39 ቁጥር 45 ላይ ምን ይላል وإذا ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة وإذا ذكر الذين من دونه إذا هم يستبشرون وإذا ذكر الله بتوسى جزي وحده بتشو اشمأزت قلوب الذين لا يؤمنون بالآخرة بآخرة يما يمنو بقيامة كان يما يمنو النزا سووش قلبوቻቸው ይሸማቀቃል ይደነብራል ብሎን አላህ የተናገረው። ግንስ وإذا ذكر الذين من دونه ከአላህ ውጭ በተወሳ ጊዜስ إذا هم يستبشرون እነሱ ናቸው ወዲያው የሚደሰቱት ደስ የሚላቸው ከአላህ ውጭ ሲወሳ እነሱ ናቸው ብሎ ነው አላህ Subhanahu Wa Ta'ala የተናገረው። ስለዚህ ልቦቻችን ሊለዘብ የሚገባው ሊደሰት የሚገባው አላህ በተወሳ ጊዜ አላህ አያ በተወሳ ጊዜ እንጂ ዘፈን በተወሳ ጊዜ አይደለም። ስለዚህ ወደ አላህ እንመለስ፣ አላህ استغفارን ጠይቅ። ወሰላሙ አለይኩም ወራህመቱላህ